5000 ብር ነው። ልጅቱንም ዱአ አድርጊላት። ባረካላህ ያርግሽ። አላህ ሁሉንም እንደ ሁሉንም ነገር አላህ ያሳካልሽ። ወላሂ እኔ ይሄን በጣም ለኔ በጣም የበዛ ነው ልገልጸው አልችልም። አላህ ያቆይሽ። አዎ ወላሂ አልሐምዱሊላህ ባረካላህ ያርግሽ። ጤናሽን የሚስጥሽ ወላሂ ከባልንጀሮችሽ በላይ አላህ ያርግሽ። አመሰግናለሁ። በጣም ነው ያልገልጸው። ድረሱልኝ ወደ አዲስ አበባ ሊፈር ለጥቁር አንበሳና ለዘውዲቱ ጽፍልሻለሁ ብለኝ ነበር። ማነሳው ሳጣ ያው ዝም ብዬ እሷን እያየሁ ቁጭ ብያለሁ። አሁንም እርዱኝ ነው የምለው፣ ሌላ ነገር የለም። ልጄን ወልዳችሁ ስጡኝ ነው የምለው። ያው እንደምትመለከቱት እንግዲህ በጣም ከባድ ነው ወላሂ። ስንት ሆና መከራዋን አይታ ሳዲጋ ትልቅ ደረጃ ትደርስልኛለች። እንደማንኛውም ሰው ውጭ ሀገር ልኬ እኔም ተቀይሬ እኖራለሁ፣ ጥሩ ህይወት እኖራለሁ። በመባያዋ እንደዚህ አይነት በሽታ ሲያመጣባችሁ በጣም ከባድ ነው ወላሂ። በተለይ በልጅ መፈተን ልጅ ወለደ ሰው ነው የሚያውቀው። ብዙ ጊዜ እንደዚህ ስረዳ ስለምታይ እኔም ሰደቃ ላውጣ እስኪ ለተቸገሩ ሰዎች ስጥልኝ ባለች መሰረት እኔም ያው የተቸገሩትን እየመረጥኩኝ እለታዊ ትልቅ ችግር ላይ ያሉትን እየመረጥኩኝ እየሰጠው ነው ማለት ነው። ይቺ 5000 ብር ናት። ያው ለልጅቱ ዱአ አስተርግልኝ። በውጭ ሀገር ያለ ሰው ዱአ ይፈልጋልና ይሄን እንድትጨምሪው ብዬ ነው ይዤልሽ። ይቺ የምትመለከቷት እህታችን 14 አመቷ ነው። በልብ ህመም እየተሰቃየች ያለች ልጅ ናት። ከ24 በኋላ ሪፈር ተጽፎላታል። ቀዶ ህክምና ማድረግ ስላለባት በጣም አፋጣኝ የሆነ የብር መዋጮ እንድታደርጉላት ነው። አሰላሙ አለይኩም ወራህመቱላህ ወበረካቱ። ውድና የተከበራችሁ የቻናሌ ተከታታዮችና እንዲሁም ጓደኞቼ እንዴት ናችሁልኝ? ደህና ናችሁ ወይ? ሁሉ ሰላም፣ ሁሉ መልካም ነው ከኔ ጋር አልሐምዱሊላህ። እንግዲህ ውድ ተመልካቾቼ በመላው ዓለም የምትገኙ እህት ወንድሞቼ ዛሬ በጣም አፋጣኝ የሆነ ህክምና ማድረግ ያለባትን እህታችን ነው ይዤላችሁ የመጣሁት። በጣም ከባድ ሁኔታ ላይ ስላለች ነው እንጂ ሰሞኑን በእርግጥ ብዙ ችግርተኞችን እያመጣሁ ነው። በጣም ይቅርታ። ነገር ግን ይህች ልጅ በጣም በአስቸኳይ መረዳት ያለባት እህታችን ናት። እንግዲህ ይህቺ የምትመለከቷት ወጣት እህታችን አስራዎቹ ቤት ላይ ነው ያለችው። እንግዲህ እንደምትመለከቱት የልብ ህመም ናት። በጣም የልብ ህመም አለባት። የሚገርማችሁ እዚህ ላይ በጣም ነው ልቧ የሚመታውና ከባድ ሁኔታ ላይ ነው ያለችው። የምትመለከቷት እናቷ ነች። እንግዲህ እስኪ ሁላችሁም የተቻላችሁትን 5-10 ብላችሁ ይች ልጅ አዲስ አበባ ጥቁር አንበሳ ሄዲያ እንድትታከም የቻላችሁትን ትብብር እንድታደርጉልን ነው። እንግዲህ ያለይበትን ሁኔታ ያው ከእናቷ ታገኛላችሁ። እስኪ ያለውን ሁኔታ ያለሽበትን ሁኔታ እንዴት እንደሆነ በደንብ አድርገሽ ገለጭላችሁ እስኪ። ያው እኔ እስካሁን ድረስ አዲስ አበባ ማነው ደሴ ላይ እየተከታተልኩ ነበር። 2 አመት ከ6 ወር ተከታተልኩኝ። ከዛ ሊፈር ሲሉኝ የማነሳው እናንተን የምለው ሳጣ ከዛ ሁሉንም ትቼ ቁጭ አልኩ። ከዛ ተጨማሪ አሁን ደግሞ እንደ አዲስ እንደ እንትን ድንገት መጥቶ እንደዚህ ያዘብኝ እና ድረሱልኝ ወደ አዲስ አበባ ሊፈር ለጥቁር አንበሳና ለዘውዲቱ ጽፍልሻለሁ ብለኝ ነበር። የማነሳው ሳጣ ያው ዝም ብዬ እሷን እያየሁ ቁጭ ብያለሁ። አሁንም እርዱኝ ነው የምለው፣ ሌላ ነገር የለም። ልጄን ወልዳችሁ ስጡኝ ነው የምለው። ያው እንደምትመለከቱት እንግዲህ በጣም ከባድ ነው ወላሂ። ስንት ሆና መከራዋን አይታ ሳዲጋ ትልቅ ደረጃ ትደርስልኛለች። እንደማንኛውም ሰው ውጭ ሀገር ልኬ እኔም ተቀይሬ እኖራለሁ፣ ጥሩ ህይወት እኖራለሁ። በመባያዋ እንደዚህ አይነት በሽታ ሲያመጣባችሁ በጣም ከባድ ነው ወላሂ። በተለይ በልጅ መፈተን ልጅ ወለደ ሰው ነው የሚያውቀው። እና በጣም ነው የምታሳዝነውና ብዙ ጊዜ በየገበያው እየዞሩ ሲለምኑ አያቸዋለሁና በጣም ታሳዝነኝ ነበር። ግን በዚሁ አጋጣሚ አንዲት እህቴ ውጭ ሀገር ያለች እህቴ ነበረችና እሷ ለተቸገሩ ሰዎች ብር ሰጠልኝ ብላ የሰጠችኝን ገንዘብ ለሷም ልስጣት። እንደገና ሲበዛውም ደግሞ ለኢትዮጵያ ህዝብ መቼም አዛኝ ናችሁ፣ ይች ልጅ ብታተርፉላት መከራዋን አይታ ያሳደገቻትን ልጅ እንደው እያየቻት ባይቀማት ሰበቡን እንኳን ብናደርስላት በሚል መጥቼ ቪዲዮ ለመስራት እንግዲህ ተገድጃለሁኝ። ብቻ ምንም ልነግራችሁ አልችልም፣ እናንተ ትረዳላችሁ። ይቺ ወጣት እህታችን እንደምትዋት ቦርቃ ከጓደኞቿ ጋር ተጫውታ እንደማንኛውም ሰው ውጭ ሀገር ሄዳ ለእናቷ ለማሳለፍ ብዙ ህልም ያላት ህፃን ልጅ ናትና በዚህ መልኩ በልብ መታመም ማለት ከባድ ሁኔታ ላይ ነው ያለችው። ወላሂ ይሄን ልቧን ነካ ስታደርጉት ምን ያህል እንደሚመታ የሆነ የሚፍለከለክ ነገር አለ። እኔ ራሱ በጣም ነው የደነገጥኩትና
ያው አንዲት እህታችን እዚህ ሀገር አይደለችም። ያው ብዙ ጊዜ እንደዚህ ስረዳ ስለምታይ እኔም ሰደቃ ላውጣ እስኪ ለተቸገሩ ሰዎች ስጥልኝ ባለች መሰረት እኔም ያው የተቸገሩትን እየመረጥኩኝ እለታዊ ትልቅ ችግር ላይ ያሉትን እየመረጥኩኝ እየሰጠው ነው ማለት ነው። ይቺ 5000 ብር ናት። ያው ለልጅቱ ዱዓ አስተርግልኝ በውጭ ሀገር ያለ ሰው ዱዓ ይፈልጋልና ይሄን እንድትጨምሪው ብዬ ነው ይዤልሽ የመጣሁት። አምስት ሺህ ብር ነው። ልጅቱንም ዱዓ አድርጊላት። ባረካላህ ያርግሽ። አላህ ሁሉንም እንደ ሁሉንም ነገር አላህ ያሳካልሽ። ወላሂ እኔ ይሄን በጣም ለኔ በጣም የበዛ ነው፣ ልገልጸው አልችልም። አላህ ያቆይሽ። አዎ ወላሂ አልሐምዱሊላህ ባረካላህ ያርግሽ። ጤናሽንም ይስጥሽ። ወላሂ ከባልንጀሮችሽ በላይ አላህ ያርግሽ። አመሰግናለሁ። በጣም ነው ያልገልጸውም። በስተመጨረሻ ለሁሉም ሰው የሚያቀሽ ይኖራል ወጌሳ ላይ እንዲሁም ደግሞ አዛኝ ሩህሩህ የሆኑ ፋሚሊዎች አሉኝና ለነሱ እስኪ በመጨረሻ የምታስተላልፊው ካለ እድል ልስጥሽና አስተላልፊ። በቃ የምትፈልጊውን እንደ ወርዱኝ ነው የምለው። እንደ እህት ወንድሞቼ በውጭም በሀገር ውስጥም ያላችሁ ትወርዱኝ ድረሱልኝ ነው የምለው። እኔ ታቁኛላችሁ። ድሮም በገበያ ነው 5-10 ለምኜ ነው ሰርቼ ነው የማሳድገው። አሁን የማነሳው ነገር የምሸጠው የምለውጠው ስለሌለኝ ድንገት ይሄን ነገር መቼም ከማዋል ከማደር ደህና ትሆናለች በማለት ነበር። አሁን ግን ከፍ ደረጃ ላይ ስላለ እርዱኝ ነው የምለው። መቼም አሉና ሁሉም እንግዲህ እርዱ ደስልኝ ነው የምለው። እና ውድ ተመልካቾቼ የተቻላችሁትን ያህል 5-10 ብላችሁ ይህች ልጅ እንድትታከም በአክብሮት ነው የምጠይቃችሁ። አይዞሽ የኔ እህት ትታከሚያለሽ። አብሽር እንደ ጓደኞችሽ ትሆኛለሽ። እሺ እንዳትጨናነቂ። የኢትዮጵያ ሕዝብ ይረዳል። የውርጌሳ ማህበረሰብ በውጭም ሀገር ያሉት እዚህም ያሉት ወጣቶቹ እኔ በጣም ነው የሚያረኩኝ። የውርጌሳ ወጣትና ይተባበራሉ ባላቸው አቅምና በጣም አይዞሽ፣ አንቺ ማትጨናነቂ። የኢትዮጵያ ሕዝብ ይረዳሻል፣ ትታከማለች። እሺ